እኔ አዞ ነኝ። እሺ አዞ ታውቂያለሽ? የሚባል አዞ አዲስ ህይወት ለመጀመር ነው የመጣሁት። አዲስ ከተማ ግን ለብቻዋ ለሴት ልጅ በጣም ከባድ ነው። እንግዲህ ጆሮ ያለው ሰው ይሄን ሰምቶ አይቆምም። ሳሚ ምን ላርግ ብለህ ነው ሳሚ? አንዳንድ ነገሮችን እኮ በራዳሪ ስር ላርግ ብዬ ነው። አንቺ እኮ መለኛ ነሽ እኮ። ዳንኤልን አገኘሁት። አንቺ ጉደኝ። አንተ ግን አታፍርም? ምንድነው የሚያሳፍረኝ? ምን አደረኩ? ቤቷን ሸጣ ገንዘቧን ሙሉ በሙሉ አምጥታለች። የምትሄድበት የላትም። ፈዛሃል። እኔ ላንቺ ያለኝ ቦታ እንጂ ሴሰኝነት አይደለም። ምን እያደረግሽ ነው? ሳሚ አልጨረስኩም፣ አናግረኝ። አንቺ ነሽ እኔን በጥፊ የምትመጪ? ቆይ ሳሚ እንዴት እንደዚህ ታስባለህ? እኔ እኮ እንደ ወንድሜ ነበር ማየት። ይሄ ሁሉ ጊዜ ከጎኔ ነበርከው ለዚህ ነበር ማለት ነው? ኧረ እንደ ወንድም ነው በእናትሽ። ቆይ ሳሚ ምን ሆነሃል? ይኸውልሽ አይኑን ገብቶ ለማይ ሰው ግን ያደረኩት ከወንድም በላይ መሆኑን ልቦናሽን ያውቀዋል። ዳንኤል ትቶሽ ሲሄድ ቤትሽን ስትሸጪ ብቻሽን መግቢያ መውጫ ስታጪ ማን ነበር ከጎንሽ የነበረው? ንገሪኛ፣ ማን ነበር ከጎንሽ የነበረው? ላረክልኝ ነገር በሙሉ በጣም አመሰግናለሁ። እንግዲህ ማለት አካሌን ወይም ደግሞ ፍቅሬን ሸጥልሃለሁ ማለት አይደለም። አሁን ልውጣል። ይዋ አብደሽ። እኔ አላበድኩም። አበድ ከተባለ ሳበድከው አንተ ነህ። ይኸውልሽ የኔ ቆንጆ የምወጣው ነፃ ነው አንቺ። ምክንያቱም ቤቱ የኔ ቅድም የጠጣሽው ቡና ሳይቀር የኔ የባንክ ቡክሽ ሳይቀር። የባንክ ቡክሽ? የባንክ ቡክ የሚሆነ ሳሚ ምን ሆነ? እሱን ነገር ትፈትረችዋለሽ። ይልቃውን በጊዜ ተይ። ምክንያቱም ነገር ረጅም ቀን ሊሆንብሽ ይችላል። እንዴት አሉ? እና እሺ እንዴት አላምጣው? ተረጋጋ። ምንድነው ደግሞ ይሄ? ይሄ ነው የባንክ ቡኩ? እንዴ ተረጋጊ እንጂ ፍቅር። ምን ላርግ ብለህ ነው? የማየው ነገሩ በሙሉ እኮ እሱን መስሎ ስለሚታየኝ ነው። ግን ደብተሩ እዚህ አለ? እባክሽ ዛሬ ዝም በይ። ምንድነው? ማንም እየተከታተለ እንዳልሆነ ማወቅ አለብን። ሔዋን ደግሞ ተጠራጣሪ ነች። ሳሚ አትፍራ፣ ሁሉም ነገር ተዘጋጅቷል። ለማንኛውም ይሄ ደግሞ ከዳያሪው መሃል ምርቃትሽ። ይሄ ደግሞ ምንድነው? እዚህ ውስጥ ብዙ ነገር አለ። ሔዋን የባንክ ቁጥር ብቻ ሳይሆን ዳያሪው ውስጥ ስላንቺ ብዙ ነገር ተጽፏል። ስለኔ? ምን እያልክ ነው ሳሚ? ሔዋን ስለና አንቺ ግንኙነት ቀድማ ታውቅ ነበር። ስለዚህ ይሄ ዳያሪውን ብቻ ሳይሆን የበቀል ማስረጃዋ ነው። ውስጡ ያለውን ነገር ብታዩ በጣም ያስፈራል። አሳየኛ። የምትፈራ ከሆነ ደግሞ ለምን ሰረከው? ስለምወድሽ ነዋ። አንቺ ባትሆኚ በፍጹም ይሄን አላደርገውም። ግን አንድ ቅድመ ሁኔታ አለ። ግን ከዛ በፊት እኔ አንድ ጥያቄ የፈጠረብኝ ነገር አለ። ምን? ሔዋን እንዴት ስለኔና ስለአንተ ግንኙነት ታውቅ ቻለች? ይሄ ነው እንዴ ያስጨነቀሽ? ምን መሰለሽ ሳሚ ንገረኝ፣ አንተ እንደማትዋሽኝ ያውቃለሁ። ይኸውልሽ አንቺን ለመዋሸት ምንም በቂ ምክንያት የለኝም። አውቃለሁ፣ አምናለሁ። ለዛ ነው ይሄ ሁሉ ኃላፊነት የሰጠው። አዎ ኃላፊነቱ እንዳለው ነው። ትከፍልኛለሽ እኮ። እንደምከፍልህም አውቃለሁ። ግን ደግሞ ዳኒ እንደ ወንድሜ ነውና ትንሽ ጥርጣሬ ፊት ሆነም ነሽ ነው። አንቺም እኮ እህቴ ነሽ። እሺ እንደዛ ቃል ካምናለሁ። አዎ ይኸውልሽ ጥርጣሬሽ ልክ ነው። ለምን ተነሳው? እሺ ሲመስለኝ እዚህ የሚወራ ስካለ ልክ ነሽ። የቤተሰብ ስልክ ነው። አንድ ደቂቃ ብቻ አንዴ መጣሽ። ቤተሰብ
ስለማውቀው ማለት ነው። ስሜቴ ሳብ አሁን ምን ቤት ይከሩች ይሄንን በፍጹም ልቀበልሻችሁ። ቻው በቃ አሁን ሰው እየጠበቀኝ ትንሽ የቤተሰብ ጉዳይ ነበር ይመስለኛል። ያንን ሰምታ ነው ከአንቺ ጋር ያለኝ ግንኙነት ያወቀችው። አልገባኝም። ታዲያ ይህን ነገር እያወቀች እንዴት ዝም ልትል ቻለች? እኔ እንጃ፣ ግን እኮ ትንሽ ስለ ጥርጣሬዋ ነግራኝ ነበር። እና እንዴት ሳትነግረኝ? ታዲያ አሁን እነግርሻለሁ። ምን ከሄድሽ በኋላ ተጨቃጨን ነበር። እናም አላሳምናት ሞከርኳ። እንዴት? በቃ አንቺ ደግሞ ሁሉን ነገር እንደ ፖሊስ ካልጠየቅሽ አይሆንልሽም እንዴ? እና ሁሉንም ነገር ትነግረኛለህ ወይስ? በቃ ይሸኘውሽ እና ራሱ ይኸውልሽ፣ ያኔ ከሔዋን ጋር ከመኪና አልወረድኩም እና ያኔ አንቺ ጋር ስንገናኝ መኪና ውስጡን አይታን ነበር። እርግጠኛ ነህ? እርግጠኛ ነኝ። በቃ በዛ ነው ጥርጣሬዋ የሆነው ማለት ነው። ስለዚህ ይህን ጥርጣሬውን ደግሞ እኛ በሌላ ነገር ማጥፋት አለብን። እና ሳርዬ የተፈጠረው ነገር ይህን ይመስላል እልሻለሁ ባጭሩ። አይ ይሁን፣ ግን ይሄ ነገር ብዙም አላስተማመነኝም። ትንሽ ኮንፊውዝድ አድርጎኛል። ቢሆንም ይሁን እቀበለዋለሁ። እና ዳንኤል የተሸኘተሽ ነው በዚህ ሰዓት ሽር ጉድምቲ ምን ያደርጋል? እንደ አዲስ ጎረምሳ በየመጠጥ ቤቱ ሲዞር ነው የሚያመሸው። ምን እያልሽ ነው ሳሪ? ምን ልልህ እችላለሁ? ያው ታውቀዋለህ፣ በቅርቡ ነው ፍቅረኛው ከእጁ የወጣችው። እና ቢሆንስ? እጭ ሳሚ ደግሞ አንዳንዴ ታበዛዋለህ። ቋን እሱን ተውና ይሄ ገላ አልናፈቀህም? በሚገባ ናፍቆኛል እንጂ። እና ምን ትጠብቃለህ? እናቀፈኝ እንጂ። እንደውም የማድርበት ቦታ ጨንቆኝ ነበር። አዳር የባለ ትዳር ቤት መሆኑን ረሳሁ መሰለኝ። እሱም ተይ። I've been going out of my way for us and I'm not okay. The sun ain't gonna shine all day. ምን ተገኝቶ ነው? እባክህ ብዙ ነገር ነው እንጂ ቆንጆ አንዱን ነገር ነው። ለምሳሌ ወዶ ኢዳማ የኔን የክብር ዙፋን ተቀላቀለች። አንዱ አረብ ደህና አሎ ልሸኝ። ምንድን ነው እንደዚህ በጊዜ ምን ላድርግ ብለህ ነው? የሚያለቅስ ልጅ የለኝ። እሱስ ልክ ነሽ፣ ግን ትንሽ ያልደበኩት ነገር ሆነና ትንሽ ገርሞኝ ነው። ልክ ነህ። ትላንት ምሽት ግን ነው። አይ ምንም ደስ ይላል። ላንተስ ግን? ለኔ በጣም አሪፍ ነበር። ግን ምን ማታ ምን እየተፈጠረ እንደነበረ ምንም ማፈሰሰት ባታስታውስ ነው የሚሻለው። አይ በተደጋጋሚ የሆነችን ሴት ስም እየጠራ በጣም ተጨናነቅ ነበር። ማን? አይ ቲንክ ሔዋን። የምርሽ ነው? አዎ ምንም የሚያሻሻኝ ነገር የለም፣ ግን ስለሷ ማወቅ ፈለኩ። ታውቂያታለሽ? ግን አሁን አይደለም። ታዲያ መቼ ነው? ነገ? የነገ ወዲያ? ንገረኛ።
ያሳዝናል። እንደዚህ የተጎዳህ አይመስለኝም ነበር። አይዞሽ አትዘኝ። እኔ የማሳዝን ሰው አይደለሁም። በአንድ ተልካሻ ስህተት ምክንያት ሁሉንም ነገሩ ያጣው የነጣው ሰው ነኝ። ግን ደግሞ አንዳንዴ ፍቅር ይቅር ይላል አይደል? ግን ደግሞ ባይል ጥሩ ነው እንዴ? ቆይ እንዴት ለእኔ ጥሩ ነገር አታስቢልኝም ማለት ነው? ኖ እንደዛ አይደለም። ፍቅር ይቅር ካለ አንተን አጣሃለሁ ማለት ነው። በይ ሔዋን እንዳሰማሽ። ብትሰማስ? እንዴ ምን ሆነሻል? እንዲህ ብትሰማሽ ትገልሻለሽ ነው የምልሽ። አሁንም ትወዳታለህ ማለት ነው? ከራሴ በላይ ማምወዳት። ብትወዳት ኖሮማ ከሌላ ሴት ጋር ታጅብ ነበር ዳኒ። እሷ ሳሚ ከሚባለው ጓደኛ ጋር ህይወቷን እየመራች ነው። አንተ ግን እዚህ ቁጭ ብለህ ታለቃቅሳለህ። ሳሚ ጓደኛዬ ከዛም አልፎ ወንድሜ ነው። አረገው ተው እንጂ። አሁን ያለው ምንም ማድረግ ከማትችለው ሔዋን ጋር ሳይሆን በራሷ መቆም ከምትችለው ሔዋን ጋር ነው። ይልቅ አይንህን ግለጥ። እሞክራለሁ። እየጠጣሽ አንቺማ በዚህ ሁኔታ ተነስ ነግቷል። ተነስ አባት ከልጅ እኔ ትንሽ ልተኛበት። ሳራ አንተ ምን ሆነሃል? ዳንኤል ይመጣል። ተነስ ዳንኤል። እንዴ ቆይ ግን እስከ መቼ ነው እንደዚህ የምንቀጥለው? ሳሚ መቼም ይሄን ለአንተ መናገር አልችልም። በጥቂት ሰዓታት ውስጥ ህይወታችንን ሊለውጥ የሚችል ገንዘብ እንደሚገባ ታውቃለህ። እሱን አትነግሪኝ የኔ ቆንጆ። እሺ አሁን ወዴት ነው? አንድ ማገኘው ሰው አለ። ጭራሽ መደባበቅ ጀመረ። እየደበኩሽ ነው። የባንክ ትራንዛክሽን የሚሰራልኝ ሰው አለና እሱን ለማግኘት ነው። ኦኬ፣ ስለዚህ ፍጠና። እሺ ልፈትነ ህይወት ውስጥ ገባው። ግን ከለት በማየው ነገር እየወደድኩ መጣው። ይህን ስል ደግሞ ለምን አልነገርሽኝ የምትል ይሆናል። ግን አንዳንዴ ዳኒ ሰው ሁሉ እኮ ዝምታን የሚመርጠው ነገር ሁሉ ከቃል በላይ ስለሆነበት ነው። በቃ እወድሻለሁ ለምን አትለኝም? ምክንያት የለኝም። ፍቅር ስሜት እንጂ ሰበብ አይደለም። እኔን አትጠይቀኝ። ብቻ መንታ መንገድ ላይ እንዳለ ይሰማኛል። የትኛው ትክክል እንደሆነ እኔ እንጃ። አንዳንዴ ሙዴ እንደዚህ ይሆናል። አትጨነቅ፣ ቶሎ ይስተካከላል። ዛሬ ልትሄጂ ነው? አንዳንድ ነገሮች ማስተካከል አለብኝ ቤት እና ዛሬ መገናኘት ቤት ተገናኘን።
የቀለድኩ አይደለም ዳኒ፣ ከልቤ ነው። ከልብሽ እንደሆነ ይገባኛል፣ ግን ዛሬ በጊዜ በቃል አግኝቻለሁ። አንተ ለኔ ያለ ጊዜ ማታ ብቻ ነው ማለት ነው? ሄዱ እንደዛ ታስቢ። እሺ ለማንኛውም ቶሎ መጣቶች ደህና ነኝ። ሄሎ 30 ደቂቃ ሙሉ ጠበቅኩ። አለመቻልህን ቀድመህ አልነገርከኝ። አሁን የምፈልገውን ነገር ብቻ ልንገርህ። እኔ ከአንተ ፊት ጋር ጉዳይ የለኝም። አቶ ሳሚ ታውቀኛለህ እንዴ? ዳዊት። እሺ ተልኮ ምንድን ነው? አስታወስኩ። እኔ ስላንተ ደብዳቤ ስለምንም ጉዳይ አይመለከተኝም። ብቻ ግን ይሄን ማን እንዳደረገው ብቻ እንድትነግረኝ የምፈልገው። ከእናት ሆድ ውስጥ ብትገባ አታመልጠኝ። ምክንያቱም ሳሚ ነኝ። እሺ ይህን ጉዳይ ያደረገውን ሰው አትነግረኝም? እስከ ዘር ማንዘርህ ነው የማቃጥልህ። እመነኝ፣ በደቂቃዎች መሃል ፊት ለፊት ታገኘኛል እኮ። ንገረኛ። ሳሩ? እንዴት? አመሰግናለሁ። አይጧ ከድመት ጋር እየተጫወተች ነው። ሄሎ ጓደኛዬ፣ እንዴት ነሽ? አዲሽኝ እንዴት ነው እባክሽ? በጠዋት ነቃ ብለሻል ነው ብለሽ ነው? አዎ ትክክል ነሽ። ምንም ልክ አይደለሁም። በጣም ከፍቶኛል። ምን ነው? ምን ሆንሽ? አይ ምንም ሆናለሁ። ግን ሳሚ ይሰማሻል አይደል? ህይወት ሳሚ ምን? ሳሚ ባንክ ኩኪን ወስዶብኛል። ማለት አልገባኝም። ሳሚ ጠቅላላ የለፋሁበትን ብር የያዘውን የባንክ ደብተሬን ወስዶብኝ ጠፋ። ውይ ለዚህ ነው ተጨናነቅሽ? ታዲያ ደብተርሽን ቢወስድ በደብተርሽ ብቻ ምን ሊያደርግ ይችላል? እኔ እንጃ አላውቅም። አይዞሽ የኔ ቆንጆ፣ ምንም አትጨናነቂ። በበኩልሽ ምንም ሊያደርግ አይችልም ነው ብለሽ ነው? በሚገባ እንጂ። ለማንኛውም አትጨናነቂ እሺ የኔ ቆንጆ። እሺ በቃ እማማ ምን ሆነው ነው የሚያለቅሱት? ቀና ጎደለ። ቀን ጎሎብኝ የኔ ልጅ ቀና ጎደለኝ። ቀና ጎደለኝ? አዎ ልጄ ቀና ጎደለኝ። አንድ ልጅ ብትኖረኝ ባለኝ ብር ባስተምሬ ስንኖር ልጅ አረብ ሀገር ሄጄ ደህና ኑሮ አኖርሻለሁ ብላ ጥሪቴን አሟጥጬ አረብ ሀገር ብልካት አጋቾች አግተው ብር ካላመጣሽ ብለውኝ፣ አይ ልጄ ልመና ወጥቼ ብሩም አልሞላልሽ ቢለኝ ልጄን ገለው አረዱኝ። አይሄ አይዞት ማዘርያ ያልቅሱ። እኔ በተቻለኝ ሁሉ አግዞታለሁ። እኔ እናት የለኝም፣ እናት ይሆነኛል ማዘርዬ። ምን ገዶኝ ልጄ ምን ገዶኝ? እሺ አንድ ልጄን እኮ ነው በረሃ ያጣኋት። እሺ ልጄ እሺ አልቅሱ በቃ ማዘርዬ አልቅሱ። እሺ አይሄ ማዘርዬ አንድ ጥያቄ ልጠይቅዎት? ትንሽ ስለጨነቀኝ ነው። ለምን የምትጨነቀኝ?
ንገረኝ የኔ ልጅ የኔ ልጅ ማዘር ንገረኝ እስቲ ንገረኝ። ማዘር ፍቅር የማያውቁ ሰዎች ፍቅር እውር ነው ይላሉ። እኔ ግን እላለሁ ማዘር እችኛው አይናማ ነገር ፍቅር ነው። ቆይ እርሶስ ምንድን ነው የሚሉት በዚህ ጉዳይ? ልብህ የሚለውን አድርግ፣ ልብህ የሚለውን አድርግ የኔ ልጅ። እሺ ግን ማዘር ትንሽ እንደዚህ